የአብይ ስትራቴጂው ላይ አንዱ ከተሰጠው አስተያየት አንድ አስተያየት ሰጪ ከቀረበው ወረቀት ላይ የተባበሩት ምናምን እንድትሆን ነው የምመኘው የሚልም ነገር እዛ ደረጃም ደርሷል። እንግዲህ አስተሳሰብ እና ዛሬ ያነሱ አስተሳሰባቸው ነው ወደ ዩናይትድ አፍሪካ በሉ አሁን በቃ ወደዛ ማድረግ አለባቸው። ቀጠናዊ ትስስር እያልን ነው እኛ። ቀጠናዊ ትስስር ሲመጣ ደግሞ አሁን ኢትዮጵያ እንዳልከው ሁለቱን ኒውክሌር ታጥቃለች። በቃ ሊትራሊ ለመናገር ባህር ኦውን አድርጋለች። ባህር ያስፈልጋታል፣ ለዛ የሰራች ነው፣ እያገኘች ነው። በዛ ላይ ደግሞ አባይን ይዛለች። አባይን ይዛለች ማለት ከአባይ የሚወጣ ነገር አላት። አባይን መገደብ ይችላል፣ ፓወር አድርገናል። ስለዚህ የመደራደር አቅማችን አሳድገናል። የውጭ አካላት ምናምንም አሉ። የቀጠናው ያለው አካላት ባለመጠንከራቸው የተነሳ ልክ መተንኮስ፣ መረበሽ እሱን ፌዝ እያለፍ ነው እኛ እንደምንም ብዙ መከራዎች ሀገር ውስጥ ቢኖሩም ማለት ነው። እዚህ ጋር አንድ ከጽሁፍ ላይ የተመለከትኩትና ግን በጣም ሊነሳ ይገባዋል ብዬ ማስበው ከርቀት ጋር በተያያዘ ምት ማለት የግድ ከዛ የሚመጣ ቦምብ ነው ወይ? እዚሁ ራሳችን በውስጣችን ያሉብን አለመግባባቶች እየሰፉ በሄዱ ቁጥር ስለ ሀገራችን ጉዳይ ወይም ደግሞ ለሚቀርበን አፍ ትተን ወደሚርቀን ቤት እየሮጥን በምንገኝበት ሰዓት ላይ በዚያም ላይ ደግሞ ሌሎች አካላትና ሰሞኑን አንድ የተመለከትኩት ዜና ምናልባት ታማኒነቱ ላይ እንግዲህ በብዙ መልኩ ስላየሁት ለትራምፕ የምርጫ ቅስቀሳ የሚውልም ወደ $10 ሚሊዮን ግብጽ ማበርከቷ ተነግሯልና ቅርብ ላንሆን እንችላለን። ኢትዮጵያ ግን ከ11 ዓመት በኋላ ዛሬ ያለችበትን ደረጃ አስብ። ለአባይ ድሮም ዛሬም ከሚሰጠው ትኩረት አንጻር በዛ ላይ እኔ ሊትራሊ የአየር ኃይሉ አዛዥ በአንድ ጉብኝቴ ላይ አባይ በምን ሌቭል እንደሚጠብቅ አየር ኃይሉ በምን ያህል ደረጃ እንደሚጠብቀው አውቃለሁ። እሱ ብቻ ደግሞ አይደለም እንኳን አሁን ነው የምልህ ከ11 ዓመት በፊት እነ ፎርብስ አጥንተው የደመደሙት ነገር አይችሉም ነው። ግን የሚችሉት ምንድነው? ቅድም አንተ እንዳልከው አሁን ቮሊዩሙን ለመጨመር ነው ብያለሁ። ሶማሌ መጣ። ሶማሊያ የፈረሰች ሀገር ነው፣ እኛ የጠበቅናት ያለችው ሊትራሊ እኮ ፈርሳለች። ይኸውልህ ከሶማሊያ ላንድ ጋር ተስማምታ ጉዳዩን እዛ መጨረስ ሲገባት በሶማሊላንድ ጉዳይ የምንከሰው እኛ ነን። ሶማሊላንድ የራሴ ነኝ ብላ ተጨቃጨቃለች። የራሷ ማድረግ አልቻለችም። የቤት ስራውን አልሰራችም። ምንድነው የሚፈልጉት? ቮሊዩም መጨመር ነው። እዛ ላይ ተራ ቮሊዩም ማለት ነው። እኛ ጋር ቢመጡ ሊጎርሱ ሲችሉ እዛ ሄደው ግብጽ ጋር ጉርሱን እያሉ ነው። እዚህ መፍታት ሲችሉ ማለት ነው። ያልከው ጉዳይ ነው የሚፈጠረው። ምንድነው? ቴንሽኑን ሀገር ውስጥ ማብዛት ነው። ስለዚህ ይሄን ቴንሽን አሁን ልክ በየክልሉ በየአካባቢ ያሉ አስተዳደሮችን መስራት አለባቸው ከህዝቡ ጋር ስለሚቀርባቸው ህዝቡ ስለሚቀርብ እኛም ውጭ ካለው ጉዳይ የውስጡ መስራት ስለሚቀርብብን በየህዝቡ የሚነግደው አካል ደግሞ ውስጥ ያለው አካል ደግሞ የሚቀርበው ወይ ደግሞ የሚበጀው አቆሙን ባይዘው ታውቃለህ። እንኳን አሁን ያኔም እንኳን ገና አቅማችን አልደረጀም ሲባል እንኳን ጀምረን ያው ጩኸት እያለ አላቆምንም አይደለ? ያለመጨረሳችን ጉዳይ ምናምን ዘግይቷል። ማዘግየት ይችላሉ፣ ይመታሉ የሚለው ጉዳይ ተረት ነው። ይልቅ ሳይኮሎጂካል ዋርፌሩን አናጋግልላቸው። ግን አንተ እንዳልከው በእውቀት ቢሆንስ ይሄ ጉዳይ ትመታለች አትመታንም፣ አባይ ምናችን ነው የሚለው ይታወቃል። ንገረኝ እስኪ አይደል? ሌላውን እኛ እኮ በአግባብ አልሰራንበትም አይደል? ያንን ለምሳሌ ልክ ኒኩለር ታጠቅን እንዳለው አሁን ባህር በር ኖረን አባይን ገነባ ነው አይደል? በዛ ልክ ዜጋው ላይ በልኩ ሰርተን ቢሆን ኖሮ አባይ ምንድን ነው ባህር በር ምንድን ነው? ግብጽ ራሱ ማናት? አንዳንዴ እኮ የቆዳ ቅላታቸውን አይተህ አንዳንዴ ተራ ዜና የሚለቁትን ሁሉ አይተህ የሆነ በሰከንድ ኢትዮጵያን ተነስታ የምትውጥ ያልከው ቅድም ገብቷል። በግብጽና በኢትዮጵያ ሱዳን ትፈቅዳለች አትፈቅድም? ተወው ሱዳን ያለችበት ሁኔታ አስበው። ከዛ ያንን በረሃ የሚጓዝ ሰራዊት አላት እንዴት ይጀመር? እውቀት ተኮር ቢሆን ነው ጥሩ የሚለው ነገር በግብጽ በኩል እውቀትን መሰረት ያደረገ አባይን በተመለከተ የራሳቸውን እውቀት ሰርተዋል፣ የራሳቸውን ናሬሽን ትርክት ሰርተዋል። ስለዚህ ሁሉም ግብፃውያን በዛ ትርክት ነው የሚገዙት። እኛ ግን አባይን በተመለከተ እንኳን የሚያግባባን ትርክት መፍጠር አልቻልንም። በዚያ ላይ ደግሞ ከእውቀት ባሻገርም ኢቭን ጩኸት እንኳን እኮ አላደረግነውም። ለጩኸት ራሱ የሚበቃ ስብዕና ላይ አይደለንምና ይሄ አያሳስብም ወይ? ከዚያ ባሻገር ቅድም ወዳለው ነው አሁንም የሚመልሰኝ። እንደዚህ አይነት ታይታ የሚወዱ አደርባይ ኃይሎች ባሉበት ቦታ ላይና ነገሮችን ላለማላወስ ብቻ የሚደረግ ትርምስ ውስጥ የሚገኙ ኃይሎችስ አንዳንዴ እኮ ምን ተዳይ ብለው ሊያፈገፍጉ የሚችሉበት እድል እንዳይፈጠር አንዳንዴ ሳናውቀው ብዙ ነገሮች ወደ ኋላ ቢመለሱብንስ? አዎ ልክ ነህ። አሁን እኮ እንደው ዝም ብለን ስንገናኝ ራሱ አይደል ነፃ ሀሳብ ዝም ብሎ ሁሌ ሙግሳ እንዴት ግራንድ ጉዳዮቻችን ሚንሸራሸውበት ይሁን ብለን እያሰብንም ነው አይደል? እንደዛ ዲያሎጎች እናደርጋለን። ሁሌ ሰው አመተን እዚህ መልስ ጥያቄና መልስ አናደርገውም የሚል ነው። ጽሁፉን ለማስታወስ ነበር የተገናኘ ነው ራሱ አይደል? ያልከው ጉዳይ ላይ እኮ የሚያመጣው ህመም እኮ ነው። ለምሳሌ ከ11 ዓመት በፊት የሆነ ትንሽዬ መሐመድ ሀሰን የሚባል ጋዜጠኛ የሆነ ጋዜጣ ላይ የጻፈው ጽሁፍ ዛሬ ያውና አንድ መሆኑ እኮ ያልከው ነገር ማሳያችን ነው አይደል? የሆነ ፕሮጀክት የወጠኑ ሰዎች አሉ፣ ከዛ ተቀበለው የፈጸሙ ሰዎች አሉ አይደል? እየሄደ ያለ ነገር አለ። በተመሳሳይ ደግሞ
ታሪካዊ ጠላቶቻችን የምትላቸው ቀጠናው ላይ የወረሩ ባህር በር እንዳይሆን ያደረጉ ሀገራት አባይን እንዳነካ የሚፈልጉ ሀገራት የሚሄዱበት ሙቭ እነሱ ፕሮጀክት የሚሰሩ ሰዎች እየሰሩ ሊሆን ይችላል አይደለ? ፖሊሲ ሜከርሱ በዛ ልክ የነቃ ዜጋ መፍጠር ረገድ ናሬሽን ራሱ እንዴት አይቀየርም አይደለ? ሊወጉን ነው የሚለው መደንገጥ ዛሬና ያኔ እንዴት አንድ ይሆናል? እሱን ነው የምለው። እኔ የማስበው የቤት ስራችንን አልሰራንም። ፕሮጀክቱ ጥሎን ሄዷል። ተቀናቃኞቻችን በተለይ ዜጎቻቸው ላይ ናሬሽን በመፍጠር እንዴ ዛሬ የግብፅን የሶማሊያ ሚዲያ ምናምን የሚያወሩ አይታላ ግድቡ ለሙሉ አልሞሉም አይደለም። ይሄን አደረጉ። ኢትዮጵያ የባህር በሩ እንዳታገኝ እንዴት እናድርግ? በሶማሊያና ኢትዮጵያ መካከል ክፍተት እንዴት እንፍጠር? ግብፅ ኤርትራና ሶማሊያ እንዴት ቢተባበሩ ኢትዮጵያ ሊያስቆሟት ይችላሉ ነው ጉዳዩ። አየህ ውስጡ ለምሳሌ ባህር በር ያስፈልጋታል አያስፈልጋትም የሚለው ክርክር አለ። የለም እኮ አባይ ለኢትዮጵያ ያስፈልጋል የህልውና ጉዳይ በቃ እኮ ጨርሰዋለች። ውሃም ለቀችልን ሲባል ሰምታል አልሰማም። አጀንዳ እነሱ ያውቁታል የሚሰሩትን ነገር። እኛ የምንፈልገውን ግን በልኩ እናውቋለን ወይ እንደ ዜጋ? ምንም በቃ ጽሁፉን ዝም ብለን አየነው እንደ ድንገት ሰው አስታወሰን። ያ ጽሁፍ ዛሬ ላይ መደገሙ እኮ ነው አኮራኝም ያሳፍረኛል። ስላልከው ስለ ግብፅ ሄሊኮፕተር ልደበድብ ነው ምናምን ሲባል በዚያው ልክ ነን። ዛሬም ትርክታችን መቀየር ነበረበት። ስለዚህ አንዱ ትርክቱ እንዳይቀየር ያደረገው ስሜትን ያጎለብታል። ያኔ በነበረው አሁን ለምሳሌ ያኔ ትዝ የሚለኝ እኔ በጣም ግድቡ ይጎበኝ ነበር። ከደህንነት ጋር የተያዘ በርካታ ጉዳዮች ሊኖሩ ይችላሉ። ከሀገሪቱ አሁን ከገጠማት እዚያም እዚህም የጸጥታ ጉዳዮች ጋር የተያዙ ነገሮች እንደተጠበቁ ሆነው ግን ለምንድን ነው ቢያንስ መላውን ዜጋ ማሳተፍ እንኳ ባይቻል በተለያየ መልኩ የሚዲያ ሙያተኞች እንደቀደመው ጊዜ ሄደው የሚጎበኙበትና ቢያንስ ያን ነገር አጉልተው በማሳየት ማህበረሰቡ ላይ ስሜት መፍጠር ቢችሉ ዛሬ ላይ እንግዲህ አልቆ የሆነ ትሩፋቱን ልንቀምስ ነው ብለን በምናስብበት ሰዓት ላይ የቦንድ ግዢ መፈጸም ፈተና መስሎ የሚታይበት አጋጣሚ እንዳለ አሁን በየሰፈራችን እየተመለከትኩ ነው። ለተቋማት ተሰጥቶ እንደሱ አይነት ነገር እና ይሄ የሚመስለኝ አሁን ያለበትን ደረጃ አሁን ልክ የሆነ የውሃ ሙሌቱ እንትን ሲል ባለፈው አመራሮቹ ሄደው እዛ እንትን ሲሉ ነው እንጂ የምናየው አሁን ዛሬ ላይ እኮ ከአባይ ባሻገር እንደውም ሌሎቹ እንትኖቻችን እየታዩ ነው። እነ ሀላላ ኬላ እነ ጎርጎራ ምናምን በተመሳሳይ ለምንድን በሳምንት አንድ ጊዜ ቴሌቪዥኖቻችን ምናምን የየዕለቱን ክስተት ቢያሳየን ይሄ የተሽና የአዲስ ዋልታ ዋና ስራ አስፈጻሚ እንደመሆን መጠን እንደው እኛ እንኳን ምን ማድረግ አለብን በሚለው አጀንዳ እንዳልከው ነው። በቃ ምንድነው ጉዳዩን በእውቀት ካልሆነ ቢያልቅም ምንም ቢሰራም ነገ የሚመጣው ትውልድ የሚያፈርሰው ነው የሚሆነው። አይጠበቀውም ወይ ደግሞ አይጠቀበትም ካላወቀው ምን እንደሚሰራ ካላወቀው። አሁን አባይ ሲባል ቅድም እንዳልከው እኮ ነው አባይ ሲጀመርም አቶ ኃይለማርያም ሲረከቡትም ጠቅላይ ሚኒስትሩ ሲያስቀጥሉትም ፖለቲካ ከመሰለ የኔ እናንተ ህይወት ማለት የኔ እናንተ ቁጭ ብሎ ማውራት ማለት ነው። የናንተ ልጆች ጣፈንታ ማለት ተወኛል። የናንተ ልጆች እያንዳንዱ እርምጃ ውስጥ መፈለግ ማለት ነው። አባይ ምንም አይደለም። ፖለቲካ ምነው ካልክ አዎ ብሔራዊ ፖለቲካችን ነው። ልክ መፋለሚያችን ዓለም ላይ ቆመን አሁን ውሃው ሲኖረንም መፋለሚያችን ነበር። ውሃውን ደግሞ ይዘን መጠቀም እንችላለን ብሎ መያዝ ማለት ልክ የነቃ ትውልድ ነገር አራዳ ትውልድ በለው በዘመኑ ቋንቋ ብናወራው መፍጠር ነው። አሁን ለዛ ነው ዋጋ የከፈነ። ለምሳሌ ከውጭ ጉዳይ ሚኒስቴር ጋር ስንሰራ የሁለቱ አብይ ስትራቴጂን ስለገባን ነው ጉዳዩ። የፎርማት አካሄዶቻችንን በቃ ኢትዮጵያ ቀይል ኢትዮጵያ መሽከርከር አይሆንም። ይኸውልህ አባይን የገነባ ነው እኮ ከቀጠና ተሻግረን እንሸጠው አይደል? ኢንፍሉዌንስ እናደርጋለን። ባህር ምንፈልገው ለምንድን ነው? ብዙ ሀብቶች አሉን፣ እያመረትን ነው፣ ስንዴ እየዘራን ነው፣ ማዕድናቶቻችን ብዙ ናቸው። ወደ ውጭ የምናወጣው ነገር ብዙ ነው። ወደ ውጭ መውጣት የሚፈልግ ህዝባችን 120 ሚሊዮን አልፏል። ያለ ባህር መኖር አይችልም ብለን ነው አልመንሰራው። ስለዚህ ከሀገር ተሻገርክ ማለት ነው። አንድ ሀገር ብቻ መቀጠል አንችልም እኛ። አሁን እኮ እንደውም ዝም ብለህ ብልጽግና ተባለ አይደል? ዝም ብሎ እንኳን የብልጽግና ድሮ ድህነትን ማሸነፍ ነበር ምንለው። ትርክቱ ራሱ ተቀየረ እኮ። ስለዚህ ይሄን የሚመጥን ነገር ቢያንስ እንደ ሚዲያ ምን ሞከር ብለን ሞከርን። ለምሳሌ አሁን እናንተ ጀመርነው እኮ ጅማር ቀላል አይደለም። እናንተ ብቻ ነው የጀመርነው። ከዚህ በፊትም ሞክረናል። እዚሁ ካሪቡ አፍሪካ ወጣን ተሻገርን እኮ። ስለ ቀጠናው የምናወራበት ፕሮግራም እኮ ነው። ሀሳብ ላይ አጀንዳ ፕላስ ለምሳሌ ትላንትናው የምታይ 3 ጉዳዮች አነሳን። አንዱ የአባይ ጉዳይ ነው ያነሳነው። ሌላኛው የሂዝቦላ እና የእስራኤልን ጉዳይ የነካንበት። ሶስተኛው የኢትዮጵያ አየር መንገዳችንን ጉዳይ የሚሻገሩ ናቸው። አየር ድንበር ይሻገራሉ። ቀይ ባህርኛ አሁን ጥርስ የተነከሰበት ግብጾች እንኳን እግር በእግር እኛን የተከታተሉ እንደሚተነትኑ አይተሃል። ሰራን ማለት አለ። ይሄ ራሱ ገና ነው፣ ጅምር ነው ይሄ። ከምንም በላይ ግን እንዳልከው በስትራቴጂ ጉዳይ ላይ እንኳን ማትግባባ ከሆነ ሀገሪቱ በውሃዎቿ ላይ በግራንድ ጉዳዮቿ ላይ ስትራቴጂ ማውጣት አለባት። ማውጣት ብቻ ደግሞ ሳይሆን ስትራቴጂው ገዢ እንዲሆን
የሚሸጥ አይደለም። ለመሸጡማ ሚኒስትሮችም አልገዙትም እኮ ብዙዎቹ። ስለዚህ እንዲሸጥ ማድረግ እኔ እናንተ ለማንም ብለን ሳይሆን ለራሳችን ስንል እኔ እናንተ ልጆች ትንሽ የነቃ አሁን ቀይ ባህርኛ እኮ ያለኛ ቋንቋቸው ቀይ ባህርኛ እንዲሆን ውሃኛ እንዲሆን ነው አባይኛ እንዲሆን ነው እንጂ በየመንደሩ የምንባላበት ቋንቋ እኮ አይደለም። እና መፍትሄው እሱ ነው ብዬ አስባለሁ። ማድረግ የምንችለውም አሁን የጀመርነው መንገድ እኔ እናንተ አጠናክራ መቀጠል ነው አይደለ? ነፃ ሀሳብ ማለት በነፃነት እዚህ ጉዳይ ላይ ማውራት አንችልም ነበር ድሮ ታውቃለህ። አሰብ ልትል አንተ ቀይ ባህር ልትል ወደብ ልትል ታሪኩን ማጣቀስ እኮ አትችልም። አሁን እናንተ ግን እኮ አለን ሆኖ መገኘት ይዞ መገኘት እያልን እኮ ስለያዝነው ባህር እያወራ ነው። ዓለምም እኮ ዛሬ ሰሜንና መሐመድ ወደብ የባህር በር ይገባቸዋል እያለ እኮ ተደራደሩ ወደሚል መጥቷል። ይሄ እኮ የመደራደር አቅማችን አሳደግ ነው፣ ወደዚህ ከፋን ማለት ነው። ይህን ግን እንዳልከው ሚዲያው ያውቀዋሉ። ዝም ብሎ የዕለት ኢቨንት ዘግቦ ከማለፍ ውጭ አፈር ድሜ የሚበሉ ትልቅ ጉዳዮቻችን ብዙ ናቸው። እሱ ያማል። እኔ እናንተም አልጀመርንም ገና። እሺ ከተነሳ አይቀር ይሄን ጉዳይ እየዘጋ ነው ስለሆነ የአየር መንገድን ጉዳይ አንስተ በቀደም የሆነ ነገር ጽፈ ተመልክቼ ነበር እና አይከናችን ነው የሚል ነገር ሰዎች አምባጓሮ አንስተው ነበር ወዘተርፈ። ከዚያ በኋላ የሆነ ነገር ሆኗል፣ አንተም ጽፋልና እኔ ግን አንድ ነገር በዚህ ከአየር መንገዱ ጋር ተያይዞ በሚሰጡ አስተያየቶች ግር ያሉኝ ነገሮች አሉ። ብዙም ሲሆንም ለማናገር ብዙ ደክመናል፣ ባይሳካልንም ምናልባት ልክ ነው አይከናችን ነው የኢትዮጵያ አየር መንገድ። በዚህ ደረጃ ግን ማሽሞንሞናችን በርካታ ስህተቶቹን ለመደበቅ እንዲመቸው ስለ አየር መንገዱ ሳይሆን አየር መንገድ ውስጥ ያሉ ብልሹ ሰራተኞችና አሰራሮች እንዲሸፈኑ ምክንያት እየሆነው እንዳይሆን ስጋት እኔ አለኝ። አንተ ግን አይከናችን መነካት የለበትም የሚል ጥግ ይዘህ ብዙ ጊዜ ትጽፋለና ልክ ነው ወይ? አጀንዳ አይነኬ ቀደም ያልኩ ነገር አይነኬ ጉዳዮቻችን ያንተ ስጋት ገብቶኛል። አሁን አንተም ስጠይቀኝ ባይዘው ቀጥታ አየር መንገድ እያልክ አይደለም። ምንድነው እሱ ተደብቀው አይደል? እሱ እንዳይነካ የሚፈልጉ ሰዎች እነሱ እንዳይነኩ የሚፈልጉ ብዙ ሰዎች አሉ። እኛ ቅሬታ ነው የምንታወቀው የነበረው። ቅሬታ ላይ የገጠመ ያለውን ቻሌንጅ ታውቃለህ። አየር መንገድ ላይ ደጋግመን ሰርተናል። ምን ሰራው ግን አቅጣጫ ስለተሰጠን አይደለም። ቅድም እንዳልከው ይሄው ለማግኘት እንኳን መከራው ነብናል ኃላፊዎቹ። ግን ይሆን አይነኬ ብራንድ አለ። አሁን ካነሳው ጉዳይ ጋር ይያዝ ብራንድ ነው አየር መንገዳችን። አሁን ካነሳው ጉዳይ ጋር ይያዛል። ለምሳሌ አንዱ የአባይ ቀደም ሲል ያወራነው ኮሮና ላይ የነበረው መገለጫችን የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ ውስጥ ግን ሌቦች የሉም ማለት አይደለም። እነዚህ ሌቦች አይከናችን ስንል እንዳይከለሉ ይሄ ባይዘው ተገቢ መጠየቅም አለብን። መጠየቅን መጥላት የለብንም፣ መፍራትም የለብንም። እኔ የምፈራው ይኸውልህ ለምሳሌ ያቺ ብራንድ ስነካ ደስ ያለኝ መጨረሻ ላይ ጻፍኩት ጽሁፍን ካየ ደስ ያለኝ ራሱ ምን ነበር መሰለህ? ተቃዋሚም ጠላትም እኔም አንተም ያ ብራንድ አይከን ነው የሚለው ላይ ተግባብተናል አይደለ? ከዛ ጥቃቅን ጉዳዮች ላይ ተለያየን። ከዛ ቀጥዬ ጽፌ ነበረ ይሄ አይሻሻልም ማለት አይደለም፣ ስህተት የለም ማለት አይደለም። እንዲያውም እኔ ምን አስብ ነበር ባለፈው ዱባይ ሄጄ ስመጣ በተከታታይ ጽፌያለሁ አየር መንገዱ ላይ። ባለፈው ለምሳሌ ወደ ጎርጎራ ሄደን ስንሰራ ፕሌን ውስጥ ካርጎ ዝናብ ነክቶብን እቃችንን ስንበሳጭ ነበር። እኔ እናንተ ምንድነው ስሙ በቪአይፒ ውስጥ ቁርስ ስንመለስ እኮ ምንም ቀድሞ ሳያሳውቁን ቅር ያለና የለም ነው ያለው። ግን አደባባይ ወጥተን አልወቀስ ነው። ግን ምን እናቅ ነበረ? አንተ ደወልክ ውስጥ ኃላፊዎች ጋር አሻሽሉ አልካቸው። ብዙ የገደፉ አሰራሮች አሉ። ለምሳሌ ያኔ ስመለስ ነው በውስጥ ያስኳቸው። ከዱባይም ስመለስ ያስኩት ትኮራለህ። ውጭ ሀገር ስትሄድ አሁን ዱባይ ስትሄድ ሰርቪስ ነው የሚያኮራ። ከዛ በጣም በውጭዎቹ ሰርቪስ ረክተ ፕሌን ውስጥ ራሱ ኢቨንት እዚህ ይልሃል ተስተጓጉሎብን ስትገባ ደግሞ ሰርቪስ የሚሰጡ ሰዎች ትትናቸው አይታ እነሱ ውስጥ ግን የተሰገሰጉ በጣም ብዙ አደገኛ የሚያስደነግጡ ሰዎች አሉ። እነሱ የምንፈራቸው ለምንድን ነው? አንተ ምንም ያንን ብራንድ ያንን አይከን እንዳይነኩብን ነው። አየህ ያስደስታኝ መመሳሰላችን ነው። ውስጥ ግን ሰርገው የገቡ በጣም ብልሹ ቆሻሻ ስራ ያላቸው ሰዎች የሉ ማለት አለ። በየቀኑ አድም እንደጠቀስከው እንጥቀስ ብንል 10 20 በአንድ ቀን ልናገኝ እንችላለን አይደል? እኔ ባለፈው ሲያመልጠኝ እየሳኩኝ ሆስተሷ መታ ስነግረኝ ደስ ብሎኝ ሻንጣዬን ተሸክሜ መኪና ማመልጦኛል በእግሬ መራመድ ጀመርኩኝ። ግን እንዳልከው ይሄ ትልቅ ጃይንት የሆነ ተቋም እንዳይጠለሽብን ከሚያሰጉ ነገሮች አንዱ በውስጥ ለምሳሌ የሆነ ነገር ሲፈጸም እሱን ማጋጋል የሚፈልጉ ለምሳሌ ቀይፋን እንደኛ እናስተጓጓላለን። ከዛ የሚቀበሉት ማን ናቸው ካየ ሆን ብሎ የሶማሊያ የግብፅ ምናምን ምዕራባውያን ስርዓቱን የሚጠሉት በሙሉ እሱ ከስርዓቱ ጋር የበላይ ሆኖ የሀገር ህልውና መሆኑን ይረሱትና ሩቅ መሄድ ሳያስፈልግ እዚሁ ሀገር ውስጥም በራሳቸው ጊዜ ስርዓቱ ያልተመቻቸው ሊሆኑ ይችላል፣ ወይም ደግሞ ሌላ ፍላጎት ያላቸው አካላት ሊሆኑ ይችላሉ። እኛ እሱ አይመለከት። እኛ እንደ ሀገር በቃ አይከናችን ነው። እነሱም ሊያጠለሹት ይችላሉ። ግን አሁን ይሄ የሚደጋገመው ነገር በተለይ ከሰሞኑ አየር መንገዱን ተከትሎ የሚወጣው መግለጫና ምናምን
ወደፊት አትናገሩን የማለት አዝማሚያ ሁሉ ሊያመጣ በሚችል መልክ እንዳይሆን ስጋት አለኝ። እንዳትናገሩን አሁን ነገም እኔም ስለ ኢትዮጵያ አየር መንገድ መነቀስ ያለበትን ነገር ለመንቀስ እንዳልችል እየተሰመረ ያን ምን ያደረገው እኮ እንዲሻሻል ነው የእናንተ ፍላጎት አይደል? እንዲሻሻል ከመፈለግ ነው። እሱ ሞቲቭ ይታወቃል። ለዚህ መልስ አልሰጥህም። እኔ መልስ ከመስጠት ይልቅ ስጋቴን ነው የምነግርህ አይደል? እረፉ ነው ማለት ፈልገው። ይኸውልህ የሰሞኑን ጉዳይ እኔ ከነመፈጠሩም ልጁን አላውቀውም። ግን ምንድነው እኔ ለአንተ መልስ አልሰጥህም። አየር መንገዳችን አታቆሹብን። አንድ ጓደኛ የጻፈው ጽሁፍ ላይ ደግሞ ታላቁ የኢትዮጵያ ህዳሴ ግድብን ምን ይለዋል? ፕሮጀክቱ ታምራዊ መስታወታችን ነው የቆምንበትን የምንሄድበትን ያለፍንበትን የምናስበውን የምናልመውን የምናይበት ሀገራዊ መስታወታችን ነው። መልካችን ልካችን በደማቁ የሰፈረበት ውድ ገጻችን ነው። ሀገር የሚያስደንስ ብሔራዊ መዝሙራችን ነው። ቢነበብ ቢተረክ ቢወሳ ቢሞገስ የማይሰለች በየሬዲዮኑ በየቲቪው በየጋዜጣውና በየመጽሔቱ በየስብሰባው በየገበታው በየአልጋው በየጫካው በየተራራው ቢወራለት ቢዘመርለት የማይሰለች ጣፋጭ ሀገራዊ እውነታችን ነው ታላቁ የኢትዮጵያ ህዳሴ ግድባችን የሚል ነገር አንስቶ ነበርና ሁልጊዜ ማስበው ነበር። ማን ያለው? ይሄንን አንተም ታውቋለህ፣ በረከት በላይነህ ነው። ይገርም ነው። በቃ ይሄ ዝም ብለህ ከሆነ ስለዚህ በዚህ መልኩ እንደዚህ አይነት ኢሹዎችን በመጀመሪያችን ብቻ በፊት ምን ሳስበው ስለነበር እንደዚህ አድርገን ኢንተርቴን ስላደረግ ነው በጣም ነው እኔም ደስ ያለኝ። ወደፊትም እንደዚህ አይነት ጉዳዮችን አንስተን እንወያያለን። እሱንም ለመጋበዝ እንሞክራለን። በጣም አሪፍ። ስለዚህ የምትጨምረው ነገር ካለ? እኔ ምንም የምጨምረው ነገር የለም። አሁን ያነበብከው ዝም ብለህ አጨብጨብ የምታልፍለት አይነት ሀሳብ ነው። ልክ ነው። ይሄን ግን እናውቀዋለን ወይ? ያማል አይደል? ሚዲያ ተው፣ ሌላውን እሺ፣ ህዝቡን ለምትፈርድበታለህ። ሚዲያው ማይሰራ እኔ እናንተ እኮ እንቸገራለን ማለት ትንታኔ። አሁን የግብጽ ጉዳይ እንዴት እንተንት ነው? ይሄ ሁሉ ጋዜጠኛ ተሸክመህ አባይ የምንረዳበት ልክ ራሱ ኢንተሌክቹዋልስ፣ ፖሊሲ ሜከርስ፣ ፓርቲዎች የ11 ዓመት የተጻፈውን ጽሁፍ በለው ዛሬ አደባባይ ላይ የምታውን ክርክር በለው አጀንዳችን ሊሆን የሚገባው ይሄ ጽሁፍን ታገኘዋለህ። አሁን አደባባይ ላይ ይሄን ሀሳብ ታገኘዋለህ አይደለ? ነፃ ሀሳባችን ከዚህ በላይ ሀሳብ የለውም እኮ ብለህ ነው ዛሬ ይሄን አድርግ ያልከው። ስለዚህ እኔ ቋንቋችን መሆን አለበት ብዬ አምናለሁ። በቃ አባይኛ ይኸውልህ እኔ ጽፌዋለሁ የሚወጣው መጽሐፍ ላይ ቋንቋችን ነው። ቀይ ባህርኛ፣ ውሃየኛ፣ አባይኛ፣ ሰውኛ መሆን አለበት፣ ቀጠናኛ ምናምን ነው። አሁን የምንባለው ስሜን እኮ አይደለ? ስለዚህ በዚህ መልኩ ወደፊትም የምንቀጥል ነው የሚሆነው። እንግዲህ ዛሬ ጀምረናል። ይልመድብን እያልኩኝ ከአቶ መሐመድ ሐሰን ከጋዜጠኛ መሐመድ ሐሰን ጋር የነበረኝ ቆይታ የዛሬው ይህን ይመስላል። ወደፊትም በዚህ መልኩ እንግዲህ ከክርክሩም ባሻገር እንደዚህ አይነት ሀገራዊ ጉዳዮችን የምናነሳበትን እድል በተቻለ መጠን እየፈጠርን የምንወያይ እና እንደዚሁም ባህል ለማድረግ የምንሞክር መሆኑን ነው ለአዲስ ዋልታ ተመልካቾች በዚህ አጋጣሚ ለማስታወስ የምወደው። ስሜነ ባይፈርስ ነኝ። ሳምንት